መታሽኝ እኮ ምን ሆነሽ? አዎ መተው ምን ነው አላማው አንተ? እንደ እናት ሆነ ከጀርባ ልትወጋ ነው አላሰበህ? እኮ አልገባኝም። እናቴን እየተናገርሻት? አዎ እየተናገርኳት ነው። አንተና እናትህን ነጥዬ ማየት እንዳልችል እያደረከኝ ነው። ትሁት ባልሽ ለሆነ እኮ ነው። ኧረ እባክህ እንዳንተ አይነት መሰሪ ባልከው ቅርብኝ። እሺ ታደርግልኛለህ? እሱን አረብ ስራችን እያለ ህይወታችን በሰላም እንዳንኖር የሚያደርገን ራስን ብቻ ወክለህ ስለ ራስህ አውራ። እሺ መሰሪ ሰውዬ ሙሽርነቱን ስተው ወደ መቃብር መሄድ አምሯል መሰለኝ። ምናልባት ትሁትም ያልገባት የአንተ ነፍሰ ገዳይ መሆኑን ማለት እኔ እንኳን ነፍሰ ገዳይ አይደለሁም፣ ግን ደግሞ አንተ እንድገል እያስገደድከኝ። ይቅርታ። ተሙን ያልሽኝ? አዎ አልተረዳሁም ነበር ብዙ ነገር። ይቅርታ። ማዘርም አንቺ ለኔ ያለሽን አስቀያሚ አመለካከት አይቶ ነው ይሄን ያላምን። አይደለም አንተ እኮ ነገሩ አልገባህም። ትሁት እኔ አንቺ እንድታይኝ ብዬ ምንም የማደርገው ነገር የለም፣ ግን ደግሞ ያለ ስሜ ስም ያለ ማንነት ማንነት ሰጪኝ ደስ አይለኝም። አንተም እኮ ግን ታናደኛለህ። ይሆናል አስቀይሜሽ ሊሆን ይችላል፣ ግን ደግሞ እኔ ነገር ፊት ለፊት ነው። በግድም በፍቅር መጥቻለሽኛል። እንደማላስመስል ደግሞ ታውቂኛለሽ። አዎ በጣም ይቅርታ። ግድ የለም አልቀየምሽም። እሺ እንደዛ ከሆነ ቡና ጠጣ። እንደዛ ከሆነ ማታ ልምጣ። ምን ይዤ ልምጣ? ምንም አያስፈልግም። ቆንጆ አበደ ስላለ ለምን ፈዘሽ እኮ ምንድን ነው? አባዬ ሰው ገዝቶ በጣም ብዙ ብር ተጠይቋለሁ። ምን አልሰማሁም ነው? ባለፈው ያልከኝ እኮ ያልተረጋገጠ ነገር ነው። በዚህ መሀል እኔና አንቺ ቤት አገኘን ማለት አይደለም። ተመስገን ትሁትን ሊያገባ ነው። ትሁት በጣም ይቅርታ፣ ብዙ ያልተረዳው ነገር አለ፣ ስለዚህ ይቅርታ አድርግልኝ አለችው። ታዲያ ተሙ ትለዋለች። ተሙ ነው ያልሽኝ ይላል ተመስገንም። አዎ ተሙ ነው ያልኩህ፣ ብዙ ያልተረዳሁና ብዙ እንትን ያላልከው ነገር ስላለ ይቅርታ አድርግልኝ ትለዋለች። ታዲያ ተመስገንም በጣም ደስ አለው ፈገግ በማለትም እኔ አንቺን አልቀየምሽም አላት። ስለዚህ እና እኔን ካልተቀየምከኝ ቡና ጠጣና ትለዋለች። ታዲያ ተመስገንም እንደዛ ከሆነማ በጣም ደስ ብሎኛል፣ ማታ እመጣለሁ በማለትም ይሄዳል ትላል እና ተመስገን እንግዲህ ትሁትና ተመስገንን ለማግኘት ወይም ትሁትን ለማግባት ማለት ነው። ተመስገን ነገሮች የተመቻቹለት ይመስላል። ምክንያቱም ትሁት ሁሉንም ነገር አይታ ወደ ተመስገንን ምርጫዋ የምታደርግና ናቲ እንደሚቀር እዚህ ጋር ያሳያል ማለት ነው። ምክንያቱም ናቲን ብዙ ነገር ሲያወራ ለአባባ ባለቤት ብዙ ነገር ሲመክር ታንድ ሁለት የምትወት በጆሮ ሰምታለች እና ናቲን እየጠላችሁ ትገኛለች ማለት ነው። ሲቀጥል እንዳንተ አይነት መሰሪ ባሌ እንዲሆን አልፈልግም ስትልም ነበር። በጥፊ መታዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተርፍ ይበለዝ። ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ናቲ እንግዲህ የአቶ ጊዜ ክፋትና የወይዘሮ አለሜን ተንኮል እንደያዘ ነው ማለት ነው። ምክንያቱም እንግዲህ እባብ እርግብ እንደማትወልድ ይታወቃልና ስለዚህ ያው የእባብ ልጅ እባብ ስለሆነ ስለዚህ ናቲ አሁንም ተንኮሉን ቀጥሎበታል ማለት ነው። አባባን ቤት ለማሸጥና ለመውረስ ይፈልጋል ማለት ነው። አባባን መኪና አደጋ እንዲደርስባቸው ያደረገው እሱ ነበር ማለት ነው። ሳይረጋጉ እያሽከርከሩ እያለ እንግዲህ ባለቤቱ ከ3 ቀን በኋላ ራሷን ታውቃለች በማለትም አስደንግጦ በድንጋጤ ሰው እንዲገጭና አባባ የካሌብ አባት ወደ እስር ቤት እንዲገቡ አድርጓል ማለት ነው። ይህን ያደረገው በዛ ምክንያት ሰው ሲገጩ ካሳ ይጠይቃሉ። ካሳ ሲጠይቁ ደግሞ ያላቸው አማራጭ ቤቱን መሸጥ ነው ማለት ነው። ቤቱ ሲሸጥ ደግሞ ንብረቱን እኔ ያገኛለሁ በማለት እንግዲህ ተንኮለኛው ናቲ ማለት ነው ተመስገን ወስዶም እንዳያሳክማት የካሌብ እናት እንግዲህ ራሷን እንዳታቅና ወደ ብድሯ እንዳትመለስ አድርጓል ማለት ነው። ምክንያቱም ናቲ እያሳመናት ያለው እንግዲህ በማታስታውስ ወይም በዋናቷ ገብቶ ማለት ነው። ተመስገን መጥፎ ሰው ነው፣ አንቺን ሐኪም ቤት ውስጥ ለወሰድሽ የምልሽ ራሱ እንዳታስታውሽና እንዳትድኝ ይሆናል እና ቤትና ንብረቱን መውረስ ይፈልጋል። ስለዚህ መውረስ ስለሚፈልግ አንቺ እንድታስታውሽና እንድትድኝ አይፈልግም እና ለዛ ነው አንዴ ላናፍስሽ አንድ ሐኪም ቤት ልውሰድ የሚልሽ እንዳታምኘው ሲላትም ነበር ማለት ነው። ታዲያ የእድል እናት እንግዲህ ይህንን አምና ተመስገን መጥቶ ሐኪም ቤት እንሄድም ሲላት አልሄድም፣ አላምንክም፣ እኔ ምንም መሄድም አልፈልግም፣ እሱ በሌለበትም አባባው የሚካሌብ አባባ በሌለበት መዳንም አልፈልግም ብላ አስከፍተዋለች ማለት ነው። ታዲያ ተመስገን በጣም ከፍቶት ነበር። ታዲያ ናቲ ይህን እያለ ሲመክራት እንግዲህ በር ስር እያዳመጠች ነበረ ትሁት ማለት ነው። ናቲን ሰምታው ነበር። በቀደም ያወራውን ሰማው፣ ዛሬም ሰምቻለሁ፣ ምን ለመሆን ነው ያሰብከው ስትለው ነበር ማለት ነው። ታዲያ ስትለው ናቲ ደንግጦ ተከትሏት ይወጣል ማለት ነው። ተከትሏት ሲወጣ ታዲያ በጥፌ አንዴ ታጠናግረዋለች ማለት ነው። መታሽኝ እኮ ይላታል። እናቴን ያንተም የእናትና የአባቴ በጤና ስትለው እናቴን እያሰደብሻት ነው ይላታል። አዎ እየተናገርኳት ነው፣ የእናት ብጤ አንተም ከእናት የምትሻል ትመስለኝ ነበር ግን አትሻልም ትለዋለች። ባልሽ እኮ ነኝ እንዴት ትመቸኛለች ሲላትም እና ባሌ 10 ጊዜ ባሌ ብትሆንስ፣ ሲቀጥል ደግሞ እንዳንተ አይነት መሰሪ ባል አልፈልግም ትለዋለች። ታዲያ ተመስገን በድንገት ይመጣል። እድልና ተመስገን ከውጭ ሲመጡ ያይሽ አይደል ይሄ ነው እኮ ስርስራችን እያለ እንደዚህ የሚበጠብጠን ይላታል። ራስህን ችለህ አውራ አንተ መሰሪ ብላው ትሄዳለች ማለት ነው። ታዲያ ሙሽራው
ሰርግህ እየተደገሰ ያለ መቃብር ወደ መቃብር እንዳትሄድ ይለዋል ማለት ነው ተመስገን። ታዲያ ናቲም እንግዲህ ትሁት ግን ይህን ነፍስ አጥፊና ሰውን ነፍስ በላ መሆን ግን ብታቅ ኖሮ ይገባት ነበር ይለዋል። ነፍስ በላስ አይደለውም፣ ነፍስ አጥፊ አይደለውም፣ ግን አንተ ነፍስ እንዳጠፋ እየገፋፋህ ነው፣ እንዲገልህ እየገፋፋህ ነው ይላል ተመስገን። ታዲያ ተመስገን ትዕግስቱን ተቆጣጥሮት አትፈታተነኝ፣ በጣም ተፈታተንከኝ እያለውም ነበር። ታዲያ ናቲ ጥሎት ይሄዳል። ታዲያ ይህ በእንዲህ እንዳለም እንግዲህ የካሌብን እናት ወደ ሐኪም ቤት ሊወስድ ሲል ማትሄድም አልሄድም ትላለች። ታዲያ ተመስገን ተናዶም ወደ ቤት ይሄዳል ማለት ነው። ወደ ቤቱ ሲሄድም ትሁት ተከትላ ናቲ በጣም ይቅርታ ናትዬ ትለዋለች፣ ተመስገን ትለዋለች ማለት ነው። ተሙ ስትለውም ነበር። ተሙን ያልሽኝ ይላታል። አዎ ተሙን ያልኩህ በጣም ይቅርታ፣ እስካሁን ብዙ ነገር መረዳት እየቻልኩ አልተረዳሁም ነበር፣ በጣም ይቅርታ ትለዋለች። ይኸውልሽ እኔ ግን በፍቅርም በግዴታም ብዙ ነገር ታውቂኛለሽ፣ አሳይቼሻለሁ። ነገር ግን አንቺን ለመጥላት ምንም ማድረግ የለ፣ አንቺን እንድጠይኝ ብዬ ብዙ ነገር ማድረግ አይጠበቅብኝም። ነገር ግን ያለ ስሜና ያለ ስራዬ ስም ስትሰጪ በጣም ይናደዳለሁ ይላታል። በጣም ይቅርታ ትለዋለች። እኔ አልቀየምሽም፣ ነገር ግን ያለ ስሜ ስም እንድታውቂልኝ አልፈልግም። ያንቺ ለእኔ ያለሽ አመለካከት አይተው ነው ማዘር ራሱ እኔን አላምን ያለኝ፣ ሐኪም ቤት አልሄዳለኝ ይላታል። ነገሩ እኮ እንደዚህ አይደለም፣ አንተ ነገሩ አልገባም ትለዋለች። ለማንኛውም አሁን ይቅርታ ካደረግልኝ ና ቡና ጠጣና ስትለውም አይ ቡናው እንኳን ይለፈኝ በኋላ ላይ እመጣለሁ፣ ግን ብቻ ደስ ብሎኛል በማለትም እንግዲህ ትቷት ይሄዳል ማለት ነው። ታዲያ ትሁትም አሁን ላይ ወደ ተመስገን የወሰነች ትመስላለች። ምክንያቱም እድልም ተመስገን ይሻልሻል ናቲ እኮ ናቲ አይሆንሽ ምናምን ስትላትም ነበር። ናቲም እኮ እንደዚህ ይሁን እንጂ ክፉ ሰው አይደለም ስትል ነበር። አሁን ትሁት ግን በራሷ በጆሮዋ ሁሉንም ነገር ስለሰማች የአባባ ቤት ይሸጥም ያለው ናቲ መሆኑን ማዘርን እያሳመናቸው ያለው እሱ መሆኑንም ስለተረዳች ማለት ነው ወደ ተመስገን የምትመለስ ይመስላል። ምክንያቱም ተመስገንን በጣም ደስ ብሎታል ማለት ነው። ታዲያ እድልም ለተመስገን ትሁት እኮ ትወድሃለች ስትለው ነበር። አትወደኝም ሲላት ትወድሃለች፣ እኔ እኮ ከአንተ ጋር ስቀርብ ራሱ ደስ አይላትም ትለዋለች። እያርግልኝ ሲላትም ነበር። ታዲያ ትሁት አሁን መጨረሻ ላይ እየነቃች ትመስላለች። ቤቱ ግን በሌላ በኩል ደግሞ እንግዲህ ናቲ አሁንም ቤቱ እንዲሸጥ ብዙ ሴራ እያሴራ ይገኛል እና መንገድ ላይ ቀጥሮ እንግዲህ ቲናን አዲስ ዜና አለ ወይም ደስ የሚል ስራ አለ፣ አሪፍ ስራ አለ ትሰሪያለሽ ይላታል። ምንድን ነው እሱ ስትለውም እንግዲህ አባባ መኪና አደጋ አድሰው ላይ አድርሰው ብዙ ካሳ ስለተጠየቁ እሳቸውን ለማስፈታት ቤቱ ሊሸጥ ነው ይላታል። ቲና በጣም ትደነግጣለች። ምን አስደነግጠሽ አላቅም እንደማለች ነው ሲላትም ያልተረጋገጠ ነው ብላይ ነበር እኮ ስትለው ነበር። ተረጋግጧል፣ እውነት ነው አሁን ይላል። ታዲያ ቲናም ኦኬ ነው እንዴ በማለት ወደ ቤት ሄዳለች። ትሁትንም ሳናግራታለች። ትሁት እንዲህ ቤት እንዲሸጥ እንዳትስማሚ ትላታለች ማለት ነው። ታዲያ እኔ በሁሉም ነገር እኮ መሸጥ መለወጥ ብላ የለሁበትም፣ እዚህም የተገኘሁት የአባባ ዳራ ስላለብኝ ነው ትላለች። ታዲያ ናቲን እዚህ ጋር ቲና የምታዋርደው ይመስላል። ናቲ አይሳካለትም መቼም፣ ምክንያቱም የአባባ ቤት አይሸጥም። የአባባን ለማስፈታት ሌላ ተመስገን 400 ሺህ ብር አገኘው ስላለ ሁሉም የፊታቸውን ተፍተፍ ብለው ወይም ደግሞ የካሌብ አባት አካውንት ላይ ብር ካለ በሱ ተበድረው ምናልባት የካሌብ አባት ሊፈቱ ይችላሉ ማለት ነው። ትሁትና ተመስገን ደግሞ በቅርብ ሽማግሌ ሁለታቸውም ሽማግሌ ላኩና እንግዲህ ሽማግሌ የኔ ቤተሰቦች የተቀበሏችሁ፣ ስለዚህ አንደኛችሁን አገባለሁ እንደዚህ አድርጉ ትላቸዋለች። እኔ ከአንተ ጋር ፉክክር አልገባም ሲልም ነበር ተመስገን። እዚህ ጋር ፉክክር ሳይሆን ሁለታቸውን ሽማግሌ ትልካላችሁ፣ ቤተሰብ እየተቀበለውን አገባለሁ ስትልም ነበር ትሁት። ታዲያ ተመስገን እዚህ ጋር በጣም ደስ ብሎታል። ምክንያቱም ቤተሰቦቿን ሄዶ ይቅርታን ስላለ የእሱን ቤተሰቦች እሱን እንዲያገባ ስለሚፈልጉ በዚህ ማለት ነው እሷን ደስ ብሏቸዋል ማለት ነው። እሱ ደስ ብሎታል ማለት ነው። ናቴ ደግሞ ቤተሰቦችሽ ምንድነው መስፈርታቸው ይላታል። እሱን አላቅም፣ ለማንኛውም ላክና ይሁን ያልተባለውን እኔ እቀበላለሁ ስትልም ነበር። ታዲያ ይህ በእንዴ እንዳለ እንግዲህ ተመስገን እዚህ ጋር በጣም ደስ ብሎታል። አንደኛ ሽምግልና ቢልክም እሱን እንደሚቀበሉ ስለሚያውቅ ትሁትም ደግሞ ቤተሰብ የምተቀበለውን እኔ እቀበላለሁ ስላለች ትሁትና ተመስገን ወደፊት እንግዲህ ይጋቡ ይሆናል። ሲጋቡ ለማየት ያበቃን ይሆናል ማለት ነው። እና እንግዲህ በቀጣይ ቪዲዮ ተመስገንና ትሁት ይጋቡ ይሆን፣ አባባስ ይፈቱ ይሆን ወይስ የካሌብ አባት ቤት ይሸጥ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ስለያበቃው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።